ተማምኖብህ ማን ከሰረ የተዘጋውን ትከፍታለህ የታሰረውን ትፈታለህ የታመመውን ታድናለህ የሞተውን ታስነሳለህ ስልጣን ያንተ የኔ ጌታ ስልጣን ያንተ ስልጣን ያንተ ጌታዬ ሆይ ስልጣን ያንተ ስልጣን ያንተ የኔ ጌታ ስልጣን ያንተ ስልጣን ያንተ ጌታዬ ሆይ ስልጣን ያንተ መክፈል ትችላለህ ሁሉ በእጅህ ሁሉ በእጅህ በር ሲዘጋ ትመጣለህ ሁሉ በእጅህ ሁሉ በእጅህ የችግረኛውን ጩኸት የምትሰማ በክፉ ቀን ወዳጅ ኢየሱስ ብርሃን በጨለማ እስከ ዛሬስ ማንን ጥለህ ሁሉ በእጅህ ሁሉ በእጅህ ቢመኩብህ ታስመካለህ ሁሉ በእጅህ ሁሉ በእጅህ ቢመኩብህ ታስመካለህ ቢመኩብህ ታስመካለህ ቢመኩብህ ታስመካለህ በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን ዛሬ ጉድ ኒውስ አለኝ ከዚህ ከጸሎት ተራራዬ ከሐዋሳ በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን ለጌታ ኢየሱስ ክርስቶስ ሰላምና ጸጋ ባላችሁበት ይድረሳችሁ ወንድማችሁ ነብይ መስፍን በሹ ነኝ ዛሬ ወደፊታችሁ መልካም ዜና ይዤ ቀርቤያለሁ እግዚአብሔር ረድቶንና አግዞን የሐዋሳ እናት ቤተ ክርስቲያናችን ላለፉት 5 ዓመታት ስትገነባ የነበረችው ህንጻ አጠናቃ በእግዚአብሔር እርዳታና እገዛ ከፊታችን በኢትዮጵያ ካላንደር አቆጣጠር ጥር 17 ዕለተ እሁድ እስከ ጥር 24 ከእሁድ እስከ እሁድ በእናት ቤተ ክርስቲያን በሐዋሳ ቅጥር ግቢ ውስጥ ታላቅ የተአምራትና የበረከት እንደዚሁ የምስጋና ኮንፈረንስ እንደተዘጋጀ ለማብሰር ወደ ቲቪ መስኮት ከምጸልይበት ተራራ ከሐዋሳ ዛሬ ወደ እናንተ ይዤ ቀርቤያለሁ መጽሐፍ ቅዱስ በዘዳግም ምዕራፍ 32 ቁጥር 12 ላይ እግዚአብሔር ብቻውን መራው ከሱ በቀር ሌላ አልነበረም ይላል እግዚአብሔር ላለፉት ዓመታት በምህረቱ የመራን በመልካምነቱ የመራን በደግነቱ የመራን በቸርነቱ የመራን እግዚአብሔር ዛሬ እዚህ ያደረሰን እግዚአብሔርን ለ40 ዓመታት ከነዓንን እስኪደርሱ ከእግራቸው ጫማ ሳያልቅ ከሰውነታቸው ልብስ ሳያረጅ ቀን በደመና አምድ ሌሊት በእሳት አምድ መርቶ በድል ተዋግቶ ወደ ተስፋይቱ ምድር እንዳደረሰ እግዚአብሔርም ወደ ተናገረን ፍጻሜና ዴስቲኒ በምስጋናና በድል አድርሶናል በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን በኢትዮጵያ ካላንደር አቆጣጠር ጥር 17 እስከ ጥር 24 ለተከታታይ ለ8 ቀናቶች በእናት ቤተ ክርስቲያናችን ታላቅ ምስጋና እንደዚሁ ደግሞ የህንጻ ምረቃ ፕሮግራም አዘጋጅተናል በዚህ ህንጻ ከትንሽ እስከ ትልቅ የተሳተፋችሁ ስትጸልዩልን የነበራችሁ ስትደግፉን የነበራችሁ ከትልቅ ጉድለታችሁ በዚህ በእግዚአብሔር መንግስት ሥራ ላይ ስትቆሙ የነበራችሁ የአባቴ ብሩካኖች ዛሬ ወደፊታችሁ የምስራች ይዤ ቀርቤያለሁ እግዚአብሔር አምላክ እስራኤልን በድልና በመከናወን መርቶ ወደ ተስፋይቱ ምድር እንዳደረሳቸው በመጽሐፍ ቅዱስ በኢያሱ መጽሐፍ ምዕራፍ 21 ላይ ቁጥር 45 ላይ እግዚአብሔር ቃል ሲናገር እግዚአብሔር ለእስራኤል ቤት ከተናገረው ሁሉ ተፈጸመ እንጂ አንዳች አልቀረም ይላል በህይወታችን ላይ የተናገረውን የፈጸመው የተናገረውን ያደረገው የእስራኤል አምላክ እግዚአብሔር ያህዌ ይባረክ በመላው ዓለም የምትገኙ በዚህ በደስታችንና ነው እግዚአብሔርን በመናመሰግንበት በዕለተ እሁድ ጥር 17 እስከ እሁድ ድረስ ሳምንቱን በሚኖረን ፕሮግራም ላይ መታችሁ ደስታችንን እንድትካፈሉ እግዚአብሔርን እንድታከብሩ እወዳለሁ በዚህ በስምንቱ ቀን ላይ እግዚአብሔር ቢፈቅድ እሁድ ሙሉ ቀን እንጀምራለን ሰኞ ከሰዓት ከ9 ሰዓት እስከ ምሽቱ 2 ሰዓት እስከ እሁድ እስከ መጪው ፊታችን ባለ እሁድ ድረስ ይህንን ፕሮግራም በሐዋሳ እናት ቤተ ክርስቲያን እናደርጋለን
ይህንን ያደረገልን እግዚአብሔር ነው። ይህንን ያሳካልን እግዚአብሔር ነው። በብዙ መውጣት መውረድ ከኛ ጋር በደስታችን እየተደሰታችሁ በድካማችን አብራችሁን እየቆማችሁ ገንዘባችሁን፣ ጊዜያችሁን፣ ጉልበታችሁን የሰዋችሁልን በዚህ ቤት ውስጥ እግዚአብሔር የብዙ ሰዎችን ቀንበር ሰብሯል። የብዙ ሰዎችን እስራት ፈቷል። ብዙ የሞቱ ተነስተዋል። ብዙ ያልወለዱ ወልደዋል። ብዙዎች ደግሞ ከአጋንንት እስራት ተፈቷል። በሺዎች የሚቆጠሩ በመቶ ሺዎች የሚቆጠሩ ሰዎች ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ተቀብሏል። ቤተፋጌና እንደዚሁ በቤቴል ቲቪ ሚሊዮኖችን እግዚአብሔር በዚህ ቤት ውስጥ አጽናንቷል። በመላው ዓለም የምትገኙ በዚህ በኢትዮጵያ ካላንደር አቆጣጠር ጥር 17 ዕለተ እሁድ ማለዳ 2 ሰዓት ላይ እስከ ምሽቱ 2 ሰዓት ኮንፈረንሳችን ስለሚጀምር በእውነት በደስታና በታላቅ አክብሮት እጋብዛቸዋለሁ። በዚህ 8 ቀናቶች ላይ ደግሞ እግዚአብሔር በምድራችን ላይ ያስነሳቸው ትላልቅ የእግዚአብሔር ሰዎች፣ ነቢያቶች፣ ፓስተሮች፣ አስተማሪዎች እንደዚሁ ትላልቅ ዘማሪዎች በ8 ቀን ተገኝቶ ያገለግሉናል። በዚህ ፕሮግራም ላይ የእግዚአብሔርን ጸጋ እንድትካፈሉ በእግዚአብሔር ፍቅር አሳስባቸዋለሁ። በእነዚህ ቀናቶች ለሕመማን እንጸልያለን፣ ለታሰሩት እንጸልያለን፣ በተለያየ አይነት አዋጅ ውስጥ ላሉ ሰዎች እንጸልያለን። እግዚአብሔር ድንቅንና ተአምራትን ያደርጋል። በዚህ ቲቪ የምትሰሙኝ አባቴ ብሩካኖች በእነዚህ ከእሁድ ጥር 17 ጀምሮ እግዚአብሔር ሰማያትን ይከፍትልናል፣ ምሕረቱን በጉባኤው ላይ ይገልጣል። ለዚህ በዓለም ዙሪያ ያላችሁ ይህንን ማስታወቂያ ላልሰሙት እንድታሰሙ እንደዚሁ ደግሞ ላላዳመጡት እንድታስዳምጡ በእግዚአብሔር ፍቅርና ርኅራኄ እጠይቃቸዋለሁ። ዛሬ በዚህ በጸሎት ተራራዬ ላይ አንድ ጸሎት ልጸልይላችሁ ወዳለሁ። እኔን የረዳኝ፣ እኔን ያገዘኝ፣ እኔን ያሻገረን ቤተፋጌን ለቤተፋጌ ሞገስ የሆናት ለቤተፋጌ ከፍታ የሆናት ለቤተፋጌ ድል የሆናት የሰው እጅ ሳይኖር የሰው አሻራ ሳይኖር እነዚህን ያለፉትን ዓመታትን ያሻገረን በምሕረቱ ለመራን እግዚአብሔር ክብርና ምስጋና ይሁን። አባት ሆይ እጸልያለሁ። በዚህ ተራራ በጸሎት ተራራ ላይ አንድ ጸሎት እጸልያለሁ። በቤታቸውና በሕይወታቸው ላይ ዓመታትንና ዘመናትን ያስቆጠረ የትኛውም አይነት ቀንበር በኢየሱስ ስም የተሰበረ ይሁን። ደሞ ጌታዬ ያለፉትን 5 ዓመታትን ይህንን ቤት ስንገነባ ከኛ ጎን ቆሞ እግዚአብሔር ካላቸው ጉድለት እግዚአብሔር አባቴ ሲደግፉ ለነበሩ ይህንን አገልግሎት ሲረዱ የነበሩ ሲጸልዩልን የነበሩ ከጎናችን ቆሞ አይዟችሁ ላሉን እግዚአብሔር በሩቅም በቅርብም ላሉ ኢትዮጵያውያንና ኤርትራውያን የሰማይ ደጅ ይከፈትላቸው። እጅ ከነሱ ጋር ትሁን። የእስራኤል አምላክ ኤሎሂም ኤልሻዳይ ያህዌ ጀሆቫ በእውነት ባሉበት ስፍራ እንድትባርካቸው እኔ እጸልያለሁ። የአባቶቼ የአብርሃም የይስሐቅ ያዕቆብ አምላክ እግዚአብሔር በእውነት ቤታቸው ጓዳቸው ይባረክ፣ አገልግሎታቸው ይባረክ፣ ዘመናቸው የተባረከ ይሁን። በዚህ በጸሎት ተራራዬ ላይ ብቻህን እግዚአብሔር ተአምር ስላደረክ ብቻህን ሰማያትን ከፍተህ ስለተገለጥ ለዚች ለደስታ ቀን ስላቀረብከንና ስላደረስከን ክብሩን አንተ ውሰድ። በታላቁ ምሕረትህ ስለመራን በታላቁ ምሕረት ስላገዝከን እናመሰግናል። ይህን ማስታወቂያ ለሚሰሙት በረከት ወደ ቤታቸው ይግባ፣ ጤንነት፣ ሰላም ወደ ቤታቸው ይግባ። በምትወደው ልጅ በኢየሱስ ክርስቶስ ስም አሜን።